የመጀመሪያው ጥያቄ ሰዎች እንደዚህ ፐርሰናል ጉዳያቸውን የቤተሰብ ጉዳያቸውን ሚዲያ ላይ ለፍትህ ብለው ይዘው መምጣት ልክ ነው ወይ ብለህ ታምናለህ? ትክክል ነው ብለህ ታስባለህ ወይ? ለምሳሌ ሰሞኑ አባቴ ብር ይበላኝ ብላ የሆነ ቄስን ይዛ እንደመጣች ሴትዮ ፍቅረኛዬ ነው ባሌ በሰርጌ ቀን የናይጄሪያ እንትን ነው የምትመስዪው ምናምን አለኝ፣ እንደዚህ አፕን አደረገብኝ። የተለያየ የሚቀርቡ ሚዲያ ላይ ስብራት መሰለኝ። አንዳንድ ጊዜ ምንድን ነው ሰው ሲታመም ይሄዳል ህመሙን ደብቆ ምናምን ለመጠገን ወጌሻ ጋር ይሄዳል፣ ሐኪም ጋር ይሄዳል። ያላቸው ሰዎች ሳይካትሪስት ጋር ይሄዳሉ። ስነ ልቦና ሐኪም ቁስላቸውን ህመማቸውን በዘርፉ ላይ የአእምሮ ጥናት ጥናት ያጠና ሰው ጋር ሄደው መፍትሄ ይፈልጋሉ። ይህንን አድርገውታል በዘመናት መካከል ማለት ነው። ሸንጎ ይሄዳሉ፣ ፍርድ ቤት ይሄዳሉ ሰዎች ኬዛቸውን ይዘው። እርግጠኛ ነኝ ሰው የመጀመሪያ ነገር ከክስ በፊት የሚከሰውን ሰው ፍትህ ለማግኘት ይጠይቃል። ለምሳሌ ገንዘብ የተወሰደበት ሰው ፍርድ ቤት ሄዶ በፍትሐ ብሔር ነገሩን ለመመልከት ከማመልከቱ በፊት ገንዘቤን መልስልኝ ብሎ ይጠይቃል። ከዛ ያስጠይቃል። ገንዘብ አበድሬያለሁ ጠይቁልኝ ይላል። ከዛ አቅም ሲሆን ፍርድ ቤት ይዞት ይሄዳልና ሰዎቹ ያለፉበትን መንገድ አናቅም። ሚዲያ ምን ገፋቸው? ፍርደ ገምድል ነው። አንዳንድ ቤተ ዘመድ ላለው ያደላል። ለምሳሌ ያቺ ያልካት አሁን ያልካት ሴት አባቷን ቀሳውስት የሆኑ አባቷን ፍርድ ቤት ድረስ ዳኛ ድረስ ያደረሰ ሴት እንደዚህ በማህበረሰቡ ዘንድ ቅቡልነት ያላቸው አባ የሚባሉ ሰዎች፣ ፓስተር የሚባሉ ሰዎች፣ ነቢይ እንቶኔ፣ ዘማሪ እንቶኔ የሚባሉ ሰዎች ከማህበረሰቡ ዘንድ ካላቸው ቅቡልነት አንጻር አንድ ተራ የሚባል ግለሰብ በእነሱ ለሚደርስበት በደል ለሚጠይቀው የፍትህ ጥያቄ ሰዎች ካለው ወገን መወገን የሚሻላቸው ከግለሰቡ ከተራው ግለሰብ ጎን ከመቆም ይልቅ እዚህ ግባ ከማይባለው ሰው አጠገብ ከመቆም ይልቅ በተቃራኒው ካለው ጋር ዝና ካለው ጋር ገንዘብ ካለው ጋር ስልጣን ካለው ጋር ገባ የዚህ ዓለም የሆነ ትርፍ ካለው ጋር ነው ሰዎች የሚቆሙት እና ፍርድ ይዛባባቸዋል። ሰዎች አሁን ያነሳቸው ሰዎች እነዚያን ማህበረሰብ አካል ይመስሉኛል። አናሳ የሚባል ለምሳሌ የጾታ ጥቃት የሚደርስበት እንደ ኢትዮጵያ አይነት ቦታ ላይ የወንዶች ተጽዕኖ ከፍተኛ ስለሆነ ሴቶች ለሚያሰሙት ድምፅ ትክክለኛውን ምላሽ ሳያገኙ ሲቀሩ ከሰፊው ማህበረሰብ ፍትህ ይፈልጋሉ። ኢንዲቪዥዋሎች ስላልሰጧቸው ወይም ግለሰቦች ያንን ፍትህ ስለነሷቸው በማስ ሲናገሩ ከዛ ከሰማቸው ማስ ውስጥ ምናልባት የነሱን ሮሮና ብሶት የሚያዳምጥ ነፍስ ይገኛል ከብዛት ማለት ነው እንጂ በግለሰብ ደረጃ ሳይሞክሩ ቀርቶ አይደለም። በሽማግሌ ሲሄዱ አይሰሙም፣ በሆነ ነገር ሲሄዱ አይሰሙም እና ይሄዱና መጨረሻ ላይ በማስ ፍትህ ይጠይቃሉ። ይሄ የፍትህ ጥያቄ መሰለኝ። የጠመጠሙ አንድ ቀሳውስት አባት ካዱኝ ብትል ሄዳ ለነፍስ ለንስሐ ልጃቸው ሄዳ ብትል የንስሐ ልጅ እርግጠኛ ነኝ ለንስሐ አባቱን የሚወግ ነው። አንድ የእሳቸው መስቀል ተሳላሚ የሆነ አባትነታቸውን የሚፈልግ ክህነታቸው የሚገለገል ሰው የዛችን ልጅ ድምፅ አይሰማል። ማንም ሳይሰማት በማህበረሰቡ ዘንድ ቅቡልነት አላት። ባልየው ኢንካም የሚያመጣው ቤቱን በኢንካም ጀነሬት የሚያደርገው የእሷ ቤተሰቦች እኮ ሽምግልና ሲልክ አባቷ ጋር ይሄ ያለው በወር ይሄን ያገኛል፣ ያስተዳድራታል። ገባ የሆነ ጥሎሽ የሰጠ ነው እና አለው ራሱን የቻለ እንትኖች ነገሮች አሉት እና ከዚህ አንጻር ግን በውጤቱ ደግሞ ብዙ ከዚህ አንጻር ይመስለኛል ሰዎች ሚዲያ ላይ የማስ ፍርድ የሚጠይቁት ህመሜን አድምጡልኝ የሚሉት ገባ። ይሄንን በሰዎች በተለያየ መንገድ ያልፉታል። ፓስተሮች ያሏቸው ፓስተሮች ጋር
ሄደው ጸሎት የሚያጸልዩ ሰዎች አሉ። በዛ ህመማቸውን ለማስታገስ ይሞክራሉ። መንፈሳዊ ሰዎች መንፈሳዊ ነገር ላይ በማተኮሪያ እንትን ይላሉ። ሌሎች ሰዎች ተመሳሳይ በቀል ለመበቀል መሬት ላይ በመንቀሳቀስ ያንን ህመም ለመወጣት ይሞክራሉ። ሌሎች ደግሞ አቅም ያላቸው ቅድም እንዳለው እንደ ሳይካትሪስት ጋር ይሄዳሉ። በዘርፉ ሙያ ያለው ሰውን ያማክራሉ ምናምን። ሌሎች አቅም ያላቸው ሰዎች በገንዘብ ፍርድ ቤት ሄደው ይካሰሳሉ፣ ጠበቃ ይቀጥራሉ፣ መብታቸው ለማስከበር ይሞክራሉ። ስለዚህ ልዩ ልዩ ነው ምልክ ጎዳና እንትን መሄጃው ጎዳና ፍትህ መጠየቂያው ጎዳና እና መጨረሻ ላይ አማራጭ አሁን ሰዎች የሚፈሩት የህሊናቸውን ጩኸት መሆኑ ካቆመ ቆይቷል። አይ ቲንክ የህሊናውን ፍትህ አይፈልጉ። አንዲት ሴት አንድ ወንድን በደልከኝ ስትለው እሷን መበደሉ አይደለም ያስፈራው፣ እሷን በመበደሉ ሌሎች እሱን አልቀበልም ሲሉት የሚደርስበት ተጽዕኖ ነው እንጂ የሚያስፈራው በደሉን ራሱ ብዙ ሰው አያምንም። ቢያምንበትማ በደሉን እሷ ሚዲያ ላይ አትወጣ። ቢያምንበትማ ነገሩን መታ የፍትህ ጥያቄ አትጠይቅም ያቺ ሴት። ገባ? እሱ ህመሟ ቢገባው ልክ ነው አጥፍቻለሁ ብሎ የይቅርታ ጉልበቱን እግሯ ስር ቢያንበረክክ የሆነች ሴት ወታ የባሏን ታሪክ የማውራት ፍላጎት አለ ያላት አይመስለኝም። የሆነ ተበዳይ የአባቱን ጉድ የማውጣት አባቱን መታወቂያ ስሙ ላይ ያለ እዛም ሚዲያ ላይ በነገራችን ላይ ምህረት አላረግላችሁም። ኮመንት ላይ የምትንፈራገጡ ሰዎች በቃ በሊንክ እንደምትመጡ ደርሼበታለሁ። እኔ ያለሁበትን እንዴት ታውቃላችሁ? ብሎክ ካደረግኳችሁ ሊንክ ላይ እየተጫጫናችሁ እዚህ ቴሌግራም ላይ እንደምትመጡ አውቃለሁ። ገላግላለሁ። የምገባበት ቤት ሁሉ ብሎክ ትደረጋለህ። አትከተለኝም ማለት ነው። አልፈልግህም ብሎክ አድርጌሃለሁ። ያ ማለት በቃ አልፈልግም፣ አትስማኝ። ዛሬም እዚሁ ላይ ነህ ምናምን ትላለህ። ዛሬም መተህ በሌላ አካውንት ብሎክ እያረኩ እና አሁን አውልቀኸው ነበር። ሀሳብ ቀየርክ። ፀሐይ አላላልኩም እና ፀሐይ ሸወደችና በጣም ይበርዳል። ፍትህም እንዲህ ነው። በነገር ላይ ምድራችን ላይ ያለው ፍትህ የወጣ ይመስላል። የጽድቅ ፀሐይ የወጣ ይመስላል። እንዲህ ብው ያለ ይመስላል። ስታወልቅ ብርድ ብርድ ይላል። አሜን ሮብዬ ተባረክ። ያንቺ ምህት አለ እግዚአብሔር ይባረክ። እንዴ ብሎ ካላረ እንዲህ እንቦልካቸዋለን። የማንንም እንትን አንሰማም። እና ብዙ ጊዜ እንትን ሰዎች የሚወግኑት ካለው ጋር ጥቂት ሰዎች አይተሃል አይደል? ሰው ዘፋኝ ስትሆን ድምፃዊ ስትሆን ምናምን አሁን ሰሞኑን እንትና እየተገፋ ያለው ድምፃዊ ማን ጎሳ ነው እየተገፋ ያለው? አንዱ ዓለም ጎሳ እየተገፋ ያለው የኦሮሞ ዘፋኝ ኦሮሞ ስለሆነ ነው የሚሉ ሰዎች አሉ። ፍትህ ነው የተጠየቀው። የሞተችውም ልጅ አፍተሮል ኦሮሞ ናት እኮ፣ በብሔር ተመሳሳይ ልጅ ናት እኮ የሞተችዋ። ፍትህ የሚጠይቁላት በሴትነቷ ነው። የደረሰባት በደል ስላለ ነው። የአባቷ ጩኸት ያሳዘናቸው ሰዎች ነው። የትንሽ ወንድሟ ሰቀቀን ሚዲያ ላይ ወጥቶ ያሳየው ሰቀቀን ስላሳዘነው ሰው የሚጠይቀው የእናትየው አደራ የኢትዮጵያ ሕዝብ አደራ ብሉኝ ስላለ ሰው እየጮኸ ነው። ጉዳዩን ብሔር ውስጥ ሲወሽቁት ታደርጋለህ። ጉዳዩን የሆነ ነገር ውስጥ ይከቱታል። ገባ? ፖፕላር ስትሆን ያንተ ነው የሚመስለው እውነት። የሆነ ዘፈን ላይ ቡጊ ቡጊ ያስደንሷታልና ዛሬ እሱ ላይ ፍትህ ሲጠየቅ የዛ ቡጊ ቡጊ ውለታ ነው ሰው የሚይዛቸው። ገባ? ያን የመሰለ ዘፈን ያን የመሰለ መዝሙር ሰጥቶኝ ያን የመሰለ ስብከት የሰበከኝ ልጅነቴን በዛ መዝሙር ያደመቀው ምን ይልሃል እንዴ? ልጅነትን በዛ መዝሙር ለምን ፏ ብትን ሲያደርግ አይኖርም? ዛሬ ለሰራው በደል ያንተ ልጅነት ውለታ ምንም መካሻ ሆኖ የሚቀመጥ አይደለም። ያነባ ሰው ካለ የቆሰለ ሰው ካለ ፍትህን ጓዳ ላይ ማግኘት ቢችል ሰውን አደባባይ ላይ ይወጣል ብዬ አላስብም። ገባ? ትዝ የሚለኝ ለሁለት ይቆረጥ የተባለችዋ ልጅ ነው መጽሐፍ ቅዱስ ላይ። ሰለሞን ጋር እንደምታውቀው ሁለት በአንድ ስራ የሚተዳደሩ ሴቶች ነበሩ። በተመሳሳይ ጊዜ ወለዱ። አራስ ልጅ መልኩ አይወጣም መጀመሪያ አካባቢ ላይ። ከዛ አንዷ ሳትወልድ በፊት የነበራትን አተኛኘት የእንዝላል አተኛኘት ስተኛ ልጇን አፍና ገደለችው። ተኝታበት ገደለችው። ሌሊት ተነስታ ጉያዋ ውስጥ ወሸቀችው። ጤነኛውን ልጅ ወስደ የራሷን ልጅ የጓደኛዋ እንትን ክንድ ላይ አደረገችው። ስትነሳ ተካሰሱ። ልጄን ስጪ ነው የመጀመሪያ ክሷ።
ለምንድነው ሰለሞን ደረጃ የደረሰችው? ለምንድነው ሄድላይን ላይ ኬዟ የተነበበው? ለምንድነው የአይሁድ የነገስታት ታሪክ ውስጥ የሰለሞን ጥበብ አንዱ የተገለጠበት ታሪክ የእነዚህ የሁለት ሴቶች ክስ የሆነው ስትል በጓዳ እውነቱን አምና መቀበል ስላልቻለች ነው አደባባይ ላይ ኬዙ የመጣ። የዛች የተወሰደባት ሴት በደሏን አደባባይ ላይ ያመጣቸው በጓዳ ሳትጠይቅ ቀርታ አይደለም። የትኛውም ተበደልኩ የሚል ጥያቄ በጓዳ ሳይጠየቅ ቀርቶ አይደለም አደባባይ ላይ የሚወጣው፣ ጓዳ ምላሽ ሲያጣ ነው። እና እኔ የጓዳ ምላሽ ነው አደባባይ ላይ የሚያወጣቸው ብዬ ማስበው። ፍትህ ማጣት ነው፣ ፍትህ መዛባት ነው አደባባይ ላይ የሚያወጣቸው። እኔ ግን የሚያሳዝነኝ ነገር አፍተሮል አደባባዩም አንዳንድ ጊዜ የሚከዳቸው ሰዎች አሉ። ጓዳ ኢንዲቪጁዋሎች፣ ግለሰቦች፣ አንድ ሁለት የሚባሉ ሰዎች ከርተዋቸዋል፣ ፍትህ አልሰጧቸውም። ከአደባባዩም ፍትህ ሲሹ፣ ከማሱ ማህበረሰብ ፍትህ ሲሹ ማሱም ማህበረሰብ ፊታቸውን ያዞርባቸዋል። እነዚህ ሰዎች የሚሰማቸው ማህበራዊ መገለል፣ የሚሰማቸው የመከዳት ስሜት፣ የሚሰማቸው የመተውቱ ስሜት፣ ማንም አይፈልገኝም የማለት የባይተዋርነት ስሜትን ዝም ብለህ አስበው። እንግዲህ በጣም የሚያሳዝን ጥልቅ ህመም ውስጥ ነው። ማህበረሰብም ሲክድህ አስበው። ትናንት አባቴ ያልከው ሰው እንጀራ አረብ ሀገር ቀላል አይደለም። ገባ ከአረቦቹ የባህል እንትን ጨምሮ ባህላቸው ራሱ እንደ ቤተሰብ 5 6 7 8 9 ሆኖ አንድ ቤት ውስጥ ትልቅ ፎቅ ውስጥ የሚኖሩ ማህበረሰቦች ናቸው። የነዛን ሰዎች ሁሉ ፍላጎት አሟልታ የቤት ሰራተኛ ሆና ከፎቅ እስከ ምድር ያለውን ቤት በየቀኑ አዋራ እንይ የሚል የጽዳት ፍላጎታቸውን አሳክታ የ7 የ8 ወንዶችን የጾታዊ ትንኮሳ ችላ ገባ ባህል ላይ የሚበሉትን ቀንቀን አንበላም ብለው ለሊት የሚበሉትን በገልባጭ የሚያክል የምግብ ድግስ ደግሳ ገባ ያንን ሁሉ አድርጋ ተቋቁማ የሰራችበትን ገንዘብ ቤተሰብ ያስቀምጠልኛል ብላ ለአባት ስትልክ፣ ለዛውም ደግሞ ሀገር ለሚያምናቸው ቀሳውስት ለሆኑ ሰው ስትልክ ይቺ ሴት ይቀመጥልኛል፣ እግዚአብሔርን ይፈራሉ፣ ይታመናሉ ብላ ነው ይህን ነገር ያደረገችው። ይህንን ስትበላ ትጠይቃለች መብቷን። ሀገሯ መጣ 3 ዓመት 4 ዓመት የለፋችበት ዜሮ ሲገባ፣ አሁን ቅርብ ጊዜ አንድ ነብይ ነኝ ባይ እኔ ጋ የመጣ እንትን አለ ኬዝ አለ በማቲም በኩል እና ምንድነው ኬዙ? አረብ ሀገር ነው ያለችው፣ 3 ዓመት ለፍታለች። የእግዚአብሔር ሰው ነኝ ምናምን አይላቪ አይኪሲዩ ምናምን ብሎ እንትን ፍቅር ምናምን ነገር አስያዛት። ኢሞ ላይ ነው የምታውቀው። ሲተነበይ አይኑን ሲጨፍን መልአክ መሰላት። ዓለምን የማያይ መሰላት። ዓለምን ሁሉ የናቀ እግዚአብሔርን የሚወድ መሰላት። የፍቅር ወዳጅነት ጀመረች። በእርግጥ ፈንጂ ላይ እንደመቆም በለው የሶሻል ሚዲያ ፍቅር። እዚህ ውስጥ አረብ ሀገር ሴቶች ካላችሁ ብታርፉ ነው የሚሻላችሁ። በተለይ አጎፍሩ ምናምን እዛ ነብይ የሚጫወት ምናምን ጎረምሳ ምን ያደርግልሻል? ምን ያደርግልሻል? እና ከዛ የፍቅር ግንኙነት ጀመረች። እጄን ታምም ያለው ምናምን ቪዲዮ አለኝ እንዴ ጋር እጄን ታምም ያለ ይላል። አልታመምም ያስታውቃል። በእንትን ቪዲዮ ወጥቶ ማለት እጄን ታምም ያለው ተሰብር ያለው ምንም እየሰራው አይደለም። ብር ትልክለታለች እንትን ይላታል። ብር ትልክለታለች። የአትክልት ቤት ልከፍት ነው እንደዚህ ልሸጥ ነው ምናምን ይላታል። ብር ትልክለታለች። በአጠቃላይ 3 ዓመት የሰራችበትን 1.5 ሚሊዮን ብር በላት። 3 ልጆች አሉ፣ ትዳር አሉ። ይሄ ሰው መተዳደሪያው አደረጋት። አሁን እቺ ልጅ መጣች ወደኛ። ምንድን ነው የጻፈልህ? ኮንሱመር ሰብስክራይብ ላይቭ ሪስትሪክሽን ምናምን እያለ ላይቭ ሪስትሪክሽን እያለ ነው። ሃርም ዩር ሄልዝ ምናምን ነገር ይላል። ጤና የሚያጓድል ነገር። ተጣመምክ እንዴ? መኪና ላይ ያለ መስሎት ነው። እስቲ በደንብ አድርገው እንትን ችግር የለም እንትን አደረገዋል። ከዚህ ከቪዲዮ ጋር የተያዘ አይደለም። ኮመንት ላይ ነውር ጻፋችሁ እንዴ? ምናልባት አንድ ነውር አትጻፉ። ነውር ቀድሞ ራስን ነው የሚያነውረው እና ነውር አትጻፉ። እና አቤላ ይቀጥል እና
እና እንደዚህ አይነት ነገሮች ደረሰባት። ይቺ ሴት እኛ ጋር መጣች። እኛ ጋር ፍትህ ስታጣ ነገ እግረኛው ሚዲያ ጋር ትሄዳለች። ገባ? አሊያም ደግሞ ሶፎንያስ ጋር ትሄዳለች። አሊያም ሌላው አንድ ብሶቴን ያዳምጠልኛል የምትልበት ትሄዳለች። እንደዚህ የሚባል እንትሆነ የሚባል ነብይ ነኝ የሚል አይኑን ጨፍኖ እጁን ሲያነሳ የማንም ኪስ ውስጥ የማይገባ የሚመስል ሰውዬ የኔ ህይወት ውስጥ ገብቶ 1.5 ሚሊዮን ብር 3 ዓመት የለፋውበትን ባዶ ይኔን ከስር ያለው ይህች ልጅ ብር ብቻ አይደለም ያጣችው። ገባ? 365 ቀን ዓመት 365 አንድ ሁለተኛ የሚሆን ቀን 3 እጥፍ ነው ያጣችው የህይወቷን። ገባ? በጣም ብዙ ዓመት ነው ያጣችው። እንደ ሴት ደግሞ ገባ? ነገሩየው ምንድን ነው? ብዥ ምን ይላል መሀል ላይ ቪዲዮ ክሊክ አይደለም። እኔ ለምንድን ብዥ የሚልብኝ ቪዲዮ መሀል ላይ? ንገረኝ እስኪ እንዴት ነው ቪዲዮን ደግሜ ኦፍ ማድረግ? ይጠራና አላውቅም። እኔ ምን አውቃለሁ? ይጠራና ብዥ ይልብኛል መሀል ብለር ይሆናል ቪዲዮ። በምንድን ነው እንትን ፊልተር በጣም እንደምትጠቀመው አንተ? እስቲ ያለ ፊልተር አድርገው አመዳምነትን ዓለም ይረዳ። ምን ስዊዘርላንድ ስለገባክ ወዝ የምታመጣበት ጉዳይ እኮ የለም። አመዳምን ድሮም ምን ችዬ ይሄ ያለሁት አመድን ታግሽ ቪዲዮን እንትንንካ። አረ ቪዲዮ ክም ያስፈልገናል። ኮፒ ሊንክ ወገኖች፣ ኮፒ ሊንክ። ይሄ ልጅ 25 ብቻ ኮፒ ሊንክ ነው እንዲመስፈልገው። ፊልተር ካለው በምኑ ነው የማጠፋው? አንዴ ንገረኝና እንቀጥል ቶሎ። እኔ ምን አውቃለሁ? እኔ ፊልተር አላደርግም ከናመዴ ነው። እኔም እኮ አድርጌ እኮ አይደለም ቀጥታ እኮ ነው ኦን ያደረኩት እንትን ካሜራውን። ጆያ አታውቅም አንተ? ቆይ ካሜራውን ኦፍ ላድርግ። ካሜራውን ኦፍ አታድርግ። ጥሩ ነው ካሜራው። በቃ ተው አሁን ጥሩ ነው። ብለር መሆን ትቷል። እስቲ ራቅ በል። ፀሐይ እኮ ነው። ፀሐዩ ሲጠፋ ሲገባ ይሆናል። እባክህ ፀሐዩ እንደዚህ ፊት ለፊት ነውና ትንሽ ሲሞቀኝ ደስተኛ ስሆን ፈካል አለው። ከዛ ደግሞ ስትገባ ደግሞ ፊልተሯ ፀሐይዋ ናት። ፊልተሯ ነው ፊት ለፊት ስትወጣ ፈካል ባለው። ከዛ ደግሞ ስትጠፋ ደግሞ አረ ታሪክ እና ይቺ ልጅ እንትን አለች ማለት 1.5 ሚሊዮን ብር ተበላች። የህይወቷን 3 ዓመት እና ገንዘባቸውን ስንወስድ ገንዘባቸውን ስንበላ ሀቃቸውን ስንነጥቃቸው እየነጠቅን ያለው እድሜም ጭምር ነው፣ ሴትነታቸውን ጭምር ነው። የተገላ አረብ ሀገር ወንድ ሃራስመንት የፈጸመባትን ያንን ገንዘብ ለማግኘት ሃራስመንት ተፈጽሞባታል። ቡሊ ተደርጋለች ቤት ውስጥ ኢትዮጵያዊ በመሆኗ ገባ። ክርስቲያን በመሆኗ ወይ ኦርቶዶክስ ወይ ፕሮቴስታንት ወይ ካቶሊክ በመሆኗ ሙስሊም ሀገር ብቻ ስላለች ገባ ቡሊ ተደርጋለች። ሃይማኖቷ ተዘልፎባታል ማለት የግድ ሄደ መኖር የለብም። ያ እንደሚደርስባቸው እንደማታምንበት ሆናለች፣ የማታምንበትን ሆናለች። አለባበሷን ካልቸሯን ቀይራለች። ከዚህ ማህበረሰብ ወጥታለች። ዘመዶቿን የሚናፍቋትን አብራ መኖር የምትፈልገው ገቢ ለማግኘት ጥላ ሄዳለች። እና የበላ ነው እንትኗንም ጭምር ነው ነው የተሰደደችበት ናፍቆቷን የበላ ነው፣ እምነቷን ነው የበላ ነው። ይሄ ዝም ብሎ ብር ብቻ አይደለም የተበላው፣ ብሩ የመጣበትን መንገድ ስቃይ ተበልቷል። እና ይሄንን ፍትህ ስትጠይቅ በአቡና በኩል አገኘዋለሁ ብላ እኔ ስልኩ ጋር እንድደውል ተብያለሁ። ደውልለታለሁ። ይህን ካልሰማ ብሎ ካላደረገኝ ደውልለታለሁ። ደውዬ ቢያንስ ግማሹን ገንዘብ ትመልስላታለህ ወይስ ብዬ እንትን እላለሁ፣ ሞክራለሁ። ስልክ ይዘጋብኛል። ገባ ወይ እንደማያቀኝ ወይ ይክዳል። ይሄ ሲሆን ይች ልጅ ፍትህን ሚዲያ ላይ ልትጠይቅ ትችላለች። ሪሲቶቿን ይዛ ሄዳ ማለት ነው። ከዛ ማሱ ማህበረሰብ ባክ የራሷ ጉዳይ ማን እንደዚህ እንትን በይ አላት። እዛ ዝም ብላ ሰው ሀገር እየለፋች ለአንድ ጎረምሳ ለምን ላከች ይላል ማሱ ማህበረሰብ። ሴት ናት፣ አፍተሮል ሴት ናት። ይቺ ልጅ አረብ ሀገር ተሰደደች እንጂ ላቭ የሚባሉ ፊሊንግ አላት። እኔ አንዳንድ ሰው ለምን ሪያሊቲው እንደሚክድ አላውቅም። ያንን ላቭ የሚባለውን ፊሊንግ እንዴት
ማኔጅ ማድረግ እንዳለባት ነው ያላወቀችው። እዛ ሀገር ስትሄድ እቺ ልጅ የትምህርት ደረጃዋን ማገናዘብ አለብን። በማህበረሰብ ከየትኛው ማህበረሰብ ክፍል ነው የከተማ ልጅ ናት? የክፍለ ሀገር ልጅ ሆና ራሱ የየትኛው ክፍለ ሀገር ልጅ ናት? ወላይታ ብትሆን ወላይታ ሶዶ ናት? ቦዲቲ ናት? የት ናት? ልዩነት አለው። ገባው? የክፍለ ሀገርም ቢሆን መሀል ከተማ ላይ ያሉ ልጆች ነቃይ ማለት እድል አላቸው። አማራ ክልል ብትል ባህር ዳር ናት? የት ናት? ባህር ዳር ዋናው ከተማ ላይ አራዳ እኮ አለ፣ በጣም ብዙ አራዳ አለ። ገዛ ገሙ ገጠር አለ። አባቷ እንትን በሬ ሽጦ የላካት ልጅ ከሆነች ይች ልጅ አታውቅም። የመከዳት እድሏ ሰፊ ሊሆን ይችላል። ከትምህርት እጥረት፣ ከግንዛቤ እጥረት፣ ከኤክስፒሪየንስ እጥረት ማለት ነው። እና እንደዚህ አይነት ነገር ይመጣል። እንደዚህ ደግሞ ሲሆን ፍትህን ሰው ይጠይቃል ነው። አሁን ፍትህ ይጠይቃል። ይህንን ፍትህ በግለሰብ ደረጃ ሄዶ ፈልጎ ሲያጣ ማህበረሰብ ይዳኘኝ ይላል። ይሄ በባህላችንም የተለመደ ነው። አንድ ሰው ይጠይቅና ምን ይባላል? ቅድም ጨረፍታ ጆዬ ሲናገር ሰምቻለሁ። ሽማግሌ ይጠራል። ዋርካ ስር ይሰበሰባሉ። በግራና በቀኝ ተከሳሽና ከሳሽ ይቀርባሉ። ገባ? እንደውም አንድ ባህል ነበር፣ አይ ቲንክ ወደ ሰሜን አካባቢ አበዳሪና ተበዳሪ በአንድ ጨርቅ ይታሰሩና ዋርሳ ነው ምናምን፣ በዳይና ተበዳይ በአንድ ጨርቅ ይታሰሩና እንደተበደረ ከተማውን ሙሉ ይዞራል ካላመን። በቃ ለዛ ሰው ማንም ሰው ከዛ በኋላ አያበድሩ። ገባ? ዕዳውን ካልከፈለ ማህበረሰባዊ መገለል ይደርስበታል። ህዝባችን በዚህ መንገድ ፍትህን ሲያሳካ የቆየ ህዝብ ነው። ገባ? በገደም ዳሜው ማለት ነው። ይህ በቃ አሁን ደግሞ የፍትህ ስርዓት አለ፣ ፍትሐ ብሔር ምናምን አለ። ሰው ሄዶ ይከስና ገንዘብ ተበድረው ከሆነ ጩጬ በር እያንኳኳች ማን ነው ትላለች ራሱ። ሰምታችኋል? ከደጅ ነው እያንኳኩ እና አሁን እኮ ፍትህም እንደዚህ ነው የሆነው። እንደኔ ጩጬዎች ፍትህ ታንኳኳና ማን ነው ሚልክ የለም፣ ምን ሆነ ነው ሚል የለ፣ የፍትህ በር የሚከፍትል የለም። ራስ ማን ነው ትላለህ። ራስ አንኳኪ ራስ ጠያቂ ነው የምትሆነው። እንደኔ ልጆች ስላልከፈትኩላቸው ገባ ኢግኖር ስላደረግኳቸው እነሱ ራሳቸው አንኳክቶ ማን ነው ማለት ጀመሩና ልክ እንደዚህ ነው ፍትህ። እዚህ ላይ አንድ በመሀል በተቋረጠበት አንድ ሀሳብ ልጨምርልህና አያይዘ እንድታወራ ፈልጋለሁ። አሁን ሌላ ሶስት ማነሳለ ሀሳቦች ግን አለ። አንደኛው አሁን ሰዎች ፍትህ ፍለጋ በአንድም በሌላም በተበደሉበት ጉዳይ ይመጣሉ ሚዲያ ላይ። እኔ ሚዲያዎቹ ልክ ናቸው ብዬ ባላምንም፣ ግን ሚዲያዎች ላይ ይመጣሉ ድምጻቸው እንዲሰማላቸው። ምክንያቱም ብዙዎቹ ሚዲያዎች የሰዎቹን ህመም ለግል መጠቀሚያ አድርገው አቢዩዝ ስለሚያደርጉት ነው። ሚዲያዎቹን በኋላ ቀጣይ ጥያቄ ላይ መጣውና እናወራበታለን። ግን ይመጡና እውነታቸውን ከተናገሩ ካብራሩ በኋላ ይሄ ሰፊው ከተባለው ማህበረሰብ የሚፈልጉት ዳኝነት የሚፈልጉት የሚጠብቁት የእውነት ምላሽ አለ። ግን ምን ሀፕን ያደርግባቸዋል? ተቃራኒ። እንዴት አባቷን ይዛ ሚዲያ ላይ ትከሳለች? እንዴት አባቴ ገንዘብ እሷ እዚህ እስክደርስ ድረስ አባቷ ለሷ ያደረጉት ነገር ከገንዘብ በላይ አይደለም ወይ? እንዴት እናቷን እንደዚህ ታደርጋለች? እንዴት ስለ ባሏ ወጣ እንደዚህ ትናገራለች? ተብለው ተበዳዩ በዳዩ ተረስቶ ሁልጊዜ ተበዳዩ ላይ ነው እንደ ማህበረሰብ ዱላ እና ጡጫው የሚወርደውና ይሄንንም አንድ ላይ ቀላቅላ ሀሳብ አንሳበት። ነጋዴ የሸጥክለትንም ዕቃ መልሶ ሲሸጥ ያተርፍ። ገዝተዋል እኮ ከዛ ድንገት ብር አግኝተህ ተመልሰህ ብትሄድ የሚጠይቅህ አንተ ከሸጥክበት የሚበልጥ ዋጋ ነው። እንደው ሌላ ስልክ ቢሆን ያወጣል ብለህ ትገዛዋለህ። ግን የሚጠይቅህ አሁንም ልክ እንደዛ ነው። እና ሁልጊዜ ነጋዴ ሁሉንም ነገር የማትረፍ ባህል ነው ያለው። ሚዲያዎች ነጋዴዎች ናቸው። ከአንዳንድ ለጽድቅ የሚኖር ሚዲያ ሊኖር ይችላል።
ግን አብዛኞቹ ነጋዴዎች ናቸው ሚዲያዎች። ስለዚህ የራስህን ህመም ራሱ አትርፈው ሽጠው ይጠቀሙበታል እንጂ ህመምክን ለማከም አይደለም ነገርየውን የሚሰሙ። እፎይ እንድትል አይደለም የሚሰሙ። እንባ ይሸጣሉ ሚዲያዎች፣ ታሪክ ይሸጣሉ ሚዲያዎች፣ ለቅሶ ይሸጣሉ፣ ቁስል ይሸጣሉ፣ የባከነ እድሜ ይሸጣሉ፣ የሰውን ውድቀት ይሸጣሉ። በቃ እንደዚህ ነው፣ እንደዚህ ነው። ይህንን ማመን አለብን። ስለዚህ የሻጭና የገዢ መድረክ ላይ ሄደህ ስታበቃ ምን አተረፉብኝ ማለት የለብህም። መጀመሪያ ሰው ሲሄድ ምን ለማትረፍ ነው የሚሄደው? ዛሬ የደወሉልኝ ልጆች አሉ፣ በኋላ እነግርሃለሁ፣ ወገኖች ማለት ነው። እና ለምንድን ነው መቅረብ የምትፈልጉት ሚዲያ ላይ አልኳቸው። ምንድን ነው ጎሉ? አፍተሮ የሆነ ፕሮፌት የሚባል ግለሰብ ሰውዬ ለመውቀስ ነው? ምንድን ነው አላማ? አይ አላማው እኛ ያየነውን ሰው ይስማና፣ ውስጥ ያየነውን ይስማና ሌላ ሰዎች ከኛ ከተማሩ ብለው ነው አሉ። በቃ ይሄ ከሆነ አላማችሁ፣ በቃ አላማቸውን አጥርተዋል። ገባ? ይሄ ከሆነ አላማችሁ ኑና ብዙ ሰው አይቀበላችሁ። ነብይ እንቶኒን ስትነኩ ቀንታችሁ ነው ትባላላችሁ፣ ውሸታሞች ናችሁ፣ ፍርደ ይጣመምባቸዋል፣ ፍትህ ይጓደልባቸዋል፣ ትሰደባላችሁ፣ ትዋረዳላችሁ። መታችሁ ስትቀርቡ ሰዎች ያንጓጥጧቸዋል፣ ስም ይለጥፉባቸዋል፣ ልክ እኔ ላይ እንዳደረጉት። ያንን ተዘጋጅታችሁበት ኑ። በጣም ብዙ አድማጭ ያደንቀናል ይወደናል ብላችሁ ሮንግ ኤክስፔክቴሽን ካላችሁ ትወድቃላችሁ ብያቸው ነገርኳቸው። እና እነዚህ ልጆች የተጎዱበትን ነገር ማካፈል ይፈልጋሉ። መጥተው ሲያካፍሉ ግን አንተ ጎላቸውን ማወቅ አለባቸው። እና ሚዲያ አፍተሮል ከሄደክ ዲቫይን ሾ ሄደ እንትና ብሶትህን በኩል በሱ ፕላትፎርም በኩል ብሶትህን እንድትነፍስ ነው እንደ ያቋቋመው ፕሮግራሙን አይደለም እኮ። በአንድም በሌላ አቺቭ ማድረግ የሚፈልገዋል። ከአንድ ሚዲያ ጎል አለ። በሚዲያው ራሱን የሚያስተዳደርበት ነገር አለ። ካሜራማን አለው፣ ካሜራ አለው፣ ስቱዲዮ ኪራይ አለው። ያንን እንኳን ማግኘት ይፈልጋል። ስለዚህ እንባህን ብታመጣ እንባህ ቫሊዩ ከሌለው ራሱ አለቃቀስ ራሱ ሚዲያዊ ካልሆነ ሊያቀርቡ የማይፈልጉበት ሁኔታ ሊፈጠር ይችላል። ስለዚህ ሪያሊቲው ማወቅ አለበት። እንደ እንትን ማለት እንደ ሱቅ ማለት ነው። አሁን ምን አይነት ጨካኝ ነው ግን! እንዴት የእንትን የካርድ ያስቆርጡኛል ትላለህ እንዴ? ሆስፒታል ሄደ ነጭ ጋውን ለብሶ እያለ ደረትክ ላይ እኮ ማዳመጫ እያደረገ የሚያደምጥ ሰውዬ በነዳጅ አይደለም። ነዳጅ ራሱ በገንዘብ ነው ለካ። ዝም ብሎ አየር እየሳብ አይደለም የሚኖረው። አንተ ከቆረጥከው ካርድ ላይ ለሕክምና ካወጣከው ለምርመራ ቼክአፕ ስትባል የቼክአፕ ምንም እንጥልህን እንዳመመ እያወቁ እኮ ሰገራ ስጥ ይለዋል። የቤት ኪራይ ያለባቸው ሰዎቹ ከእንጥል ጋር ምን ያገናኘዋል? በእውቀቱ ስዩም መግባትና መውጣት እናያስታውስ። እኔን አሞኛል። ሰገራ ጆሮን ታማ ምናልባት ከሰገራ ተጠቅመ ስትወጣ ጆሮን ነክተው ይሆናል አለኝ። እና እንደዚህ አይነት ነገሮች አሉ። ገባ? የሆነ እንትን እግዚአብሔር ብቻ ነው በቃ ምንም ፈልጉ ስለሚወደን ብቻ ምንም ፈልጉ አይደለም። እንድንድን ራሱ ሲፈልግ እኛም በማዳን በቃ አዳኝ ማንነት ስላለው ነው እንጂ የሚያድነን ከኛ ምንም ፈልጉ አይደለም። በቃ እግዚአብሔር ብቻ ነው ከኋላ ጎንዮሽ ሀሳብ ሳይኖረው በትክክል ነገሮችን የሚያደርግልን። ይህንን ማመን አለብን። መጀመሪያ ሚዲያ ላይ ታሪኬን ይዤ ስመጣ አባቴን ሞቅስበትን፣ ሚስቴን ሞቅስበትን፣ ስለ ትዳሬ ችግር ማወራበትን፣ የተፈጠረብኝን በደል የምናገርበትን ጉዳይ ይዤ ስመጣ ሚዲያው አንዳንድ ጊዜ እኮ በጣም ደግ ነገር የሆነላቸው ሰዎች አሉ። ከሚዲያ ገባ ሚዲያ ብሶታቸውን ሰምቶ ፍትህ ያደረገላቸው ሰዎች አሉ። ወደ መንግስት ጉዳያቸውን ያመጣላቸው ሰዎች አሉ።
ገባ ወደ ፍርድ ቤትን ተጽዕኖ አድርጎ ሚዲያው ፍትህ እንዲያገኙ የሚያደርግበት ሁኔታ አለ። ሚዲያ ፓወርፉል ነው። በዚህ ሰዓት አይተሃል ምን ያህል በአንድ ጊዜ ገጽታ እንደሚቀይር ሚዲያ። አደገኛ ነገር በዚህ ዓለም ላይ አሁን ላይ እውነቴን ልንገራችሁ፣ አደገኛ ነገር በዚህ ዓለም ላይ ሞባይላችሁ ነው። አንዳንድ ሰዎች አቶሚክ ቦምብ ምናምን ይመስላቸዋል። ሚሳይሎች፣ ተምዘግዛጊ የአሜሪካ አውዳሚ መሳሪያዎች ምናምን ይመስላቸዋል። አይደለም። እነዛ አውዳሚ መሳሪያዎች ራሱ በተናቸው እንዲጫን የሚያደርገው ሚዲያ ነው። አብዮት የሚያስነሳው ሚዲያ ነው። መንግስት እንዲጸና እንዲቀጥል የሚያደርገው ሚዲያ ነው። የአይሾ ስፒድ ባለፈው መጥቶ የ5 ሰዓት ምናምን ቀረጻ ማድረግ በዓለም ደረጃ ኢትዮጵያ የምትባል ሀገር ምን ያህል ኢሜጇ እንደተቀየረ ብታዩት ይገርማቸዋል። ኃይሉ ቻይና የምትባል ኮሚኒስት ሀገር ብለው አውሮፓና አሜሪኮች በሚዲያቸው ላይ ለህዝባቸው የጋቱት የተሳሳተ ኢንፎርሜሽን በአይሾ ስፒድ የቻይና ጉዞ ምን ያህል እንደተስተካከለ ብታዩት ይገርማቸዋል። ቻይና እንዲህ ነፃነት አለ እንዲ ቻይና እንዲህ ሰላማዊ ነገርም አለ እንዲ ምናምን ብሎ ሰው አመለካከቱ በአንድ ጊዜ ነው የተቀየረው። እና እንደዚህ አይነት ነገር አለ። ስለዚህ ዋጋህን ተምነ ነገርህን ማድረግ አለብህ። ዋጋህን ተምነ ነገርህን መስራት አለብህ። ስለዚህ ሚዲያው ሳይሆን ችግሩ የሚሄዱ ሰዎች ይዘው የሚሄዱትን ነገር ዋጋ የማወቅና ያለማወቅ ጉዳይ ይመስለኛል እንጂ ሁሉም ሰው እያሻሻጠ ነው የራሱን ነገር ሚዲያ ላይ። እሺ ከዛ በኋላ ደግሞ አሁን እኔ ማስተውለውን ነው መነግር ዩቲዩብ ላይ የሆነ ኮንቴንት አምራቾች አሉ ላይክ እንደነ እግረኛው ሚዲያ ምናምን የሚባሉት የሆነ ኮንቴንት ያመርታሉ። ወዳ የሰዎችን ምናምን ያመጡና ያመርታሉ። አንዳንዶቹ ከዚህ በፊት ድራማም ሆኖ የተገኙ ደግሞ ራሳቸው ያቀረቡልን የሆነች ሴት ከዛ ድጋሚ ደግሞ መልሰው የሆነው እንዳመጡልን ከዛ ድጋሚ እሷን አጋለጧት ዋሽታ የሰው ስም እንደዚህ አድርጋለች ምናምን ደግሞ አሉና ሰዎችንም ሚስሊድ የማድረግ ደግሞ አቅም አለው ሚዲያ እንደምታውቀውና አንድ ሰው መጥቶ እያለቀሰ እያስተዛዘነ በቃ በጣም እንደተጎዳ ደግሞ መስሎ የሆነ ንጹህ ሰዎችን ደግሞ ክሌም ማድረግ ደግሞ ይችላል በሚዲያው ገባ የሆነ ድብና አድርጋ ዋሽታ የሆነች ልጅ እዛው ኤክስፖዝ የተደረገችበትም አይቻለውና እንደዚህስ ደግሞ ህዝብን እንደዚህ በጣም ሚስሊድ የሚያደርጉ ደግሞ የሰውን እውነት ደግሞ የሚቀሙ ቤቱ በሰላም የተቀመጠን ደግሞ ሰው እንደዚህ እያለቀሱ ድራማ በሚሰሩ የውሸት በሚናገሩ ሰዎች የመልካም ሰዎችን ደግሞ ስም ለማጥፋት ደግሞ ሚዲያውም አንዱ እንትን ነውና እነዚህንስ እንደ ማህበረሰብ እንዴት ነው አዌር መሆን ያለብን ለዚህ ሳይሆን ጉዳይ? የሚዲያዎቹ ሰዎች ናቸው ኃላፊነት መውሰድ ያለባቸው። አንዳንድ ጊዜ እንትን ምንድነው ሀሳቡ መሰለህ ሰውየው ነው የሚያወራው ሰውየው ነው እንትን ሙሉን ሪስክ የሚወስደው። ምክንያቱም ጋዜጠኛው ቁጭ ብሎ መስማት ነው ስራው ግን አሁን ኃላፊነትም አለው። ለምንድነው የማጣራትና ኤቪደንስ ኃላፊነት አለው። ይህ እንትን እኮ ኃላፊነት እኮ ይሄን ኃላፊነት አሁን ከባለሙያዎቹ ዝም ብሎ ዩቲዩብ መክፈት ብቻ ሳይሆን ዩቲዩቡን የሚመጥን ደግሞ የምታደርሰውን ኢንፎርሜሽን እርግጠኝነት ላይ የተመሰረተ ነገርን እርግጠኛ የመሆን ኃላፊነትን ማህበረሰቡ የሚሰጠው ምላሽ ይመስለኛል። አፍተር ኦል ለሐሰተኛ ዘገባ ለሚዘግበው ብዙ ቪው እና ብዙ ላይክ እየሰጠ ብዙ ትርፍ እንዲያገኝ ካደረገ እውነተኞቹም ወደዛ ሊሳቡ የሚችሉበት እንትን እድል ይሰፋል። ስለዚህ ማህበረሰቡ ለእውነተኛ መረጃዎች ያለውን ክብር የበለጠ ማጎልበት መቻል እንደ ማህበረሰብ፣ ከዛም ሚዲያ ላይ ያሉ ሰዎችም የግል ስልጠና ራሱ ቢሰጡ ማበረታቻዎች ማህበረሰብን ከመታደግ አንጻር አንዳንድ እዚህ ሙያ ላይ ትምህርቱ ሙቀቱም ያላቸው ሰዎች እንትን ጊዜ እንኳን የለንም ቢሉ ኦንላይን ላይ ፕላትፎርም አዘጋጅተው ለእንደዚህ አይነት ልጆች ስራውን ለሚሰሩ ልጆች ቢያንስ የ1 ሰዓት የ2 ሰዓት ኮርስ መስጠት ገባ። አሁን ዳኛ የሆኑ ሰዎች ቃለ መሐላ ላይ ይፈጽማሉ። ዶክተሮች ዓለም አቀፍ የሆነ ቃል ኪዳን የሚፈጽሙበት ነገር አለ። ገባ። እዛ ሰው የመግደልና ለመግደል ጉዳይ ለሙያቸው ያላቸው ክብርን ጉዳይ ነው እንጂ የሆነ ነገር አድርገው የሆነ ዶክተር እንትን ስራ ላይ ነፍስን ህይወትን ብታጣ
ህይወቱን አጣ ነፍሱን አጣ ተብሎ የሚዘጋ ነው። እንደ ወንጀለኛ የሚታሰርበት ሁኔታ ጠበብ ያለ ነው። የሚጠየቅበትም የራሱ መንገድ ሊኖር ቢችልም ማለት ነው። ስለዚህ እንትን ይመስለኛል እያንዳንዱ ሙያ እያንዳንዱ ዘርፍ ራሱን የቻለ ስነ ምግባር ያለ ይመስለኛል። ያንን ስነ ምግባር እንትን መጨበጥ ያለባቸው ይመስለኛል። ግን ፎጋሪ ሚዲያ ፎጋሪ ነው እንዳየኸው እንደ ድራማ አብዛኛው። ባይብልም እኮ ከምትሰሙትና ከምታዩት ተጠበቁ ይላል። እኔ ርዕሱ ከከበደኝ ለአእምሮ ከከበደኝ አልከፍተውም። ብዙ ነው ርዕስ እኮ አልከፍተውም። አየህ ስለ ጋዜጠኝነት ምናምን ሲሆን ላጣሉ የመጡ ሰዎች ምንድን ነው ደግሞ የሚያወራው ብሎ ቼክ ካደረጉኝ ነው። እሺ ሚዲያ ላይ ነው ያሳዝንኛል። እንትን መታቸው አቡነ ምናምን ብለህ የማሽሟጠጥ እንትን ኢሞጂ ምናምን የምትጠቀም ሰውዬ ምንም የምትፈጥሩ ታሪክ የላችሁም። እኔ ህይወት ላይ እኔ ከኮመንት ሴክሽን ምናምን ያለፍኩ ሰው ነኝ። ከማስ ፍርድ ምናምን ያለፍኩ ሰው ነኝ። አሁን እኔ እሱ ለሚያነሳልኝ ጥያቄ ነፃ ሀሳቤን እየሰጠው ነው። አንዳንድ ሰው ኢየሱስን ስበክ ምናምን ንፍቅ ያለው ነው ይመስለው። ኢየሱስ ሰባኪ አቶ አቡና የሚባል ሰባኪ አልሰብክህም ብሎት በቃ አልሰብክህም ኢየሱስ አንተን እኮ እኔ መስበክ አልፈልግም ብዬ እኔ ብቻ ዓለም ላይ ያለው ኢየሱስን ስናገር የነበርኩ አሁን መናገር ያቆምኩ ምናምን የሚመስላቸው ኢየሱስን እባክህ እስቲ በእናትህ ስበከን ምናምን ጆሯቸው ኢየሱስን የናፈቀ አይመስልም። ዝማ በኃይለ ጊዮርጊስ እና በኢየሱስ መካከል ልዩነቱ የተምታታብ ሰውዬ ያው ምን ብዬ ነው? ፍትህን ስናወራ አንድ የወንጌል ፓርት ነው የምናወራው። እንትን መልካም ስነ ምግባርን ስናወራ ሙሉ ለሙሉ ወንጌል ነው ባልልም፣ ግን የወንጌል አንዱ ፓርት ነው። እንደ ማህበረሰብ እኮ ፎርም ማድረግ ያለብን ነገር አለ። ፎርም ማድረግ አንዱ ሚዲያ ነው። ገባችሁ? ሚዲያ ነው። ስለዚህ ሚዲያን ምን እየተደረገበት ነው የሚለው ነገር ያስፈልጋል። ኢትስ ማይ ታይም። አዎ ደግሞ እኮ ስቦልካችሁ እዚህ ቤት ብቻ አይደለም ገብቼ ስጠፋ ካያችሁ ስልክ ተደውሎብኝ አይደለም ገብቼ የግል አካውንቴ ላይ ብሎክ አደርጋለሁ። ከዛ እዚህ ጋር ብሎክ አደርጋለሁ። ለምንድን ነው እንደዛ የምታደርገው? ከደበርኩ እንድታየኝ አላስገድድህም ማለት ነው። ገባ? እንደዛ ነው። አሁን ለምሳሌ ይሄ ሰውዬ ፎሎ አድርጋለሁ እዚህም አሁን ብሎ ካረጋሉ ቡና እንትን ይመስለኛል። አንዳንድ ሰዎች አይ ቲንክ ሲሰሙ በትላንትና ጆሮ ነው የሚሰሙት ዛሬን እና አሁን ምን እያወራህ ነው፣ አሁን ምን እየተናገርክ ነው፣ የምትናገረው ሀሳብ ትክክል ነው ውሸት ነው ብለው መመዘን አቆመዋል። ትላንት የሆነ እነሱ ትክክል አይደለም ብለው የሰሙት ንግግር ካንተ አለ እሱን ጆሮ ይዘው ነው ዛሬ የሚሰሙት። ስለዛ እውነትን የመቀበል እውነትን የመስማት ቶፒኩን ራሱ አጀንዳውን ራሱ የመረዳት አቅም ራሱ አንድ ሁለት ሰው ራሱ አንድ ሁለት ሰው አፕሪሺየት አንተ ማንን ነው የምታደንቀው ምናምን አሉ። እሺ እንደዚህ ነው ብዬ አንድ ሁለት ሶስት ሰው አፕሪሺየት አደረክ፣ ይሄ ጥሩ ስራ ነው ምናምን አልኩኝ። አብዛኛውን ኮመንት የእነዚህ ሰዎች ኮመንት ምንድን ነገ ትሞልጨዋለህ ይላሉ። መጣ አይ ነው አፕሪሺየት ሳላደርግ ማንን ነው አፕሪሺየት የምታደርገው? ጭንቀታቸው ነው። አፕሪሺየት ሳደርግ ደግሞ ነገ ትሞልጨዋለህ ትንቢታዊ ቃላቸው ነው። ስለዚህ እነዚህ ሰዎችን ግን እስኪ አንድ ጥያቄ እነዚህ ሰዎችን ማስደሰት እንደማይቻል ነው እየገባኝ። ስለዚህ ፐርሰናል ስለሆነ እነዚህ ሀሳቦች ፐርሰናል አንድ ጥያቄ ልጠይቅ። እንደነዚህ አይነት አይ ነው ግን እንደነዚህ አይነት ሰዎችን ስታይ ማለት አንተ የራስህን ሀሳብ የራስህን የገባህን እውነት እንደውም በደንብ እንደ እግዚአብሔር ቃል አድርገህ በምትሞግትበት ሰዓት ላይ የማይቀበሉ ሰዎች ምንም ይፈልጉ ይመስላል? እንደው ዝም ብለህ ስታስበው ተቃራኒውን ነው የሚፈልጉት። ለምሳሌ አንተ ወጥተህ በክርስቶስ ኢየሱስ ስም አድርጎ የሚደረግ የትኛውንም ንግድ ስትቃወም አንተን ቡና የምጠጣ አሜተኛ ወረኛ ምናምን የሚሉ ሰዎች አይ ቲንክ ተቃራኒውን የሚፈልጉ ነው የሚመስልህ። ቡና ምንድን ነው ይሄ በክርስቶስ ኢየሱስ መነገዱን የሚደግፉ ሰዎች ነው የሚመስሉ። እንዴት ነው የምትረዳቸው ግን አንተ እነሱ? የመጀመሪያ ድግግሞች ንግግር የፈጠረባቸው ነው። እነዚህ ሰዎች ራሳቸውን ናቸው ብዬ አላስብም። ልክ እኔ ቤት
በጆይስቲክ የ10 ቁጥሩን ተጫዋች ሰይሜው እንደማንቀሳቀሰው ጠልስ ስለው እንደሚጠልስ ገባ ኮርና እንደሚያዋጣ የፒኤስ ኳስ ተጫዋች በእኔ ኮንትሮል ስር እንዳለ የፒኤስ ኳስ ተጫዋች ልክ እነዚህ ሰዎች ኮንትሮል የተደረጉ ናቸው። ራሳቸውን አይደሉም። ኮንትሮል ያደረጓቸው ሰዎች ነው የምናገረው ነገር ማይመቻቸው እንጂ ልጆቹ አይደሉም። አሁን ኮማቾቹ እነዚህ ዝም ብሎ ለዛ ነው ከአዳሚ የምላቸው። እኔ ከአዳሚዎች ናቸው፣ ዕጣን ማጫጫስ ነው ስራችሁ ምላቸው። ለዛ ነው ከአዳሚ ገባ የሚያጓራው ጠንቋይ መንፈሱ ዛሩ እንዲመጣበት ወሰንጋላ አደንሙቴ ምናምን የሚባለው መንፈስ ላይ እንዲወርድበት ምናምን የመለማመን ስራ ነው የሚሰራው። በቃ ገባ ቢፈርድ መንፈሱ ቢመጣ ሰውየው ላይ ነው፣ ቢንፈራገጥ ሰውየው ነው፣ ቢደግም ሰውየው ነው፣ ቢጠነቁል ሰውየው ነው። እሱ ምንድነው ስራው? መንፈሱ በቃ መለማመን ነው። እኔ ላይ ና እኮ አይደለም መንፈሱን ሲል እኔ ላይ ናና እስቲ አዳልሞት እኔ ላይ ናና ምናምን አይደለም የሚሉት፣ እሳቸው ላይ ና ነው የሚሉት። ገባ ልመናውም ለእሳቸው ነው፣ የሚመጣውም እሳቸው ላይ ነው፣ የሚፈርዱትም እሳቸው ላይ ነው። ከአዳሚው ማጨስና መለማመን ነው ስራው። እና እነዚህ ሰዎች የራሳቸው አይደሉም፣ ራሳቸውን ኮንትሮል አያደርጉ። ምንድነው ኮንትሮል ማድረጊያ? ስለ አቡና የሰሙት ድግግሞሽ ቃል አለ። አቡና ተሳላቢ ነው፣ አቡና ሐሜተኛ ነው፣ አቡና ወንጌል አይሰራ የሚል የተድግግሞሽ እና ይሄ አንኮንሽስ የሆነው ማይንድ ሴታቸው ተይዟል። እስቲ አቡና እንትን የተሳደበበትን ቪዲዮ አምጡ ምናምን ሲባሉ ይጨንቃቸዋል። ያስገብቻ ብዙ ሰው ጠይቄያለሁ። እስቲ አንድ የተሳደብክ አውታሩን ይላል። እኔ አውታሩን ማለት ነው አልሰደብኩትም፣ ሳኩኝ። አሳሳቂ ያናዳል እንጂ አልሰደብኩትም። አውታሩ ሳኩኝ። አንድ የአንተ ወዳጅ አንድ አጋዘን ያልኩት ድምፁን ነው ደግሞ ሰውየውን አይደለም፣ የድምፅ አወጣጡን ነው ሳጣራ ናሽናል ጂኦግራፊ ላይ ሄጄ ንግግር ልክ ነው ልክ አይደለም ብዬ የአጋዘን ድምፅ ስሰማ በጣም ጸዴ ነው። ለካ የአጋዘን ድምፅ ራሱ እንዳሳመርኩት ነው የተሰማኝ። ይቅርታ ጠይቄያለሁ። ለካ የአጋዘን ድምፅ ያምራል። ለካ የአጋዘን ድምፅ ቆንጆ ነው። ወዳጅ ብለህ እዚሁ ፊት ለፊቴ ደግሞ ወዳጅ ተሳስቻለሁ። እንደዛ ማለት ልክ አልነበርም ብያለሁ። እሱንም እና የሚመስለው በቃ እና የሚመስለው የመጨረሻ የሚመስለው እሱ ነው። ይሄ ነገር ነው የሚመስለው ስድብ የሚመስለው እንጂ እኔ አንድ ጥያቄ ስድብ የሚመስለው ይሄ ብቻ ነው። እና ምንድነው የድግግሞች ቃል ነው ኮንትሮል ያደረጋቸው ልንፈልግ ነው። ስለ አንድ ሰው ደጋግመ የምትሰማው ነገር አይምሮህን ኮንትሮል ያደርገዋል። ከዛ ሰውየው ባይሆን ራሱ እንደዛ ይመስላል አይደል? ኮንቴንት የላቸውም። ሀሳብህን አልተረዱትም፣ ሀሳብህንም አላገኙትም። እንደዛ ነው የምትረዳው። ሰምተው አያውቁም። በአጠቃላይ ሰምተውኝ አሁን ጥሩ ነገር ስለ ቅድስና ምናምን ባወራ አሁንም እያማህ ነው ይለኛል ሰውየው። በቃ አይምሮ ኮንትሮል ተደርጓል። ስለ ቅድስና እያወራው ነው፣ ጥቅስ እየነገርኩት ነው፣ የእግዚአብሔር ቃል እንደዚህ ይላል እያልክ ወንጌል አሰብክም ይለኛል ሰውየው። ምን እንደሚፈልግ አላውቅም። ወንጌል ማለት እናንተ ኦርቶዶክሶች አልዳናችሁም ማለት ነው ወይ? እናንተ ካቶሊኮች ከእግዚአብሔር መንግስት ተቆርጣችኋል ማለት ነው ወይ? ወንጌል ስለ ትዳር አያወራም ወይ? ወንጌል ስለ አገልጋዮች የቅድስና ህይወት አያወራም ወይ? በጽድቅ ስለመኖር አያወራም ወይ? ገባ? አሁን ዘረኞች እየሆንን ነው። የእኛ ወገን ብቻ የእግዚአብሔር ምርጥ ህዝብ ይመስለናል። ኦሮሞ እኔ ነኝ ይላል፣ አማራው እኔ ነኝ ይላል። ደቡብ እንኳን ሆኖ ወላይታውና ሲዳማው እኔ ነኝ ይባባል። ይሄ ነገር ልክ አይደለም። በክርስቶስ ኢየሱስ በመስቀል ስራ የፈረሰውን የጥል ግርግዳ ከእንደገና እያቆማችሁ ነው። ዘረኝነት ጥሩ አይደለም። በኢየሱስ የዳነ ሰው የኔ ብሔር አይልም፣ ሁሉን በክርስቶስ ይወዳል ስትላቸው አሁንም ሐሜት ላይ ይላል። ወንጌል ሰፊ ነው። አንድ ቢሆንም ልጁ ቢሆንም ተደራሽነቱ ግን ሰፊ ነው። በብዙ መንገድ ነው የሚታየው። ስራ ቦታ ስለ ጽድቅ ስናወራ፣ የሰውን ገንዘብ ስላለመብላት ስናወራ አንድ የወንጌል ፓርት ነው እያለ ነው እንጂ ቸርች ባይብል እያነበብክ ወዳጅ ዛሬ ያነበብከውን ቃል አካፍለን። ዛሬ ያነበብኩት ቃል ከዝሙት ሽሽ የሚለውን ቃል ነው ያነበብኩት። በኋላ አውጥቼ እንትን ልሻለሁ እሰብክሻለሁ ከዝሙት ሽሽ የሚለውን ቃል ማለት ነው። እና የወንጌል አንዱ ፓርት ነው ለማለት ነው። እና ድግግሞች ነው። እኔ
የምታውቁት ነገር እኔ ደጋግሜ በተለይ ሰው ሰብስቤ እንደነ ቀለም ወርቅ የተንፍሱ እዚህ ሚዲያ ላይ እንዳሉት እንደነ ኤፍሬም ባለጊዜ እንደነ ዳግማይ ጥላሁን ሌሎችም ስም አላጠፋሁም። አላውቀውም። መታወቂያው እንደዛ አይልም። እኔ በመታወቂያ ስሙ ነው ሰውን የምጠራው። ቀለም ወርቅ የተንፍሱ ነው መታወቂያው የሚለው። ገንዘብ የላኩለት ሰዎች ይንገሩ። እሺ ወደ ጥያቄዎች ልቀጥል። ኮሎራ በቪዲዮ ትወጣለህ? ቆይ በቪዲዮ ትወጣለህ? እኔም አንተም በቪዲዮ የምንወጣ ከሆነ አስገባሃለሁ። ዝም ብለህ ግን እንደዚህ ተደብቀ ማውራት አትችልም። ፊትህን እያየሁ የት ሄድክ? በድሮ ስሙ ኤርሚያስ በለው ትለኛለች አንድ መልካም ሴት። መልካም ነው ደግሞ ስሟ። ስሚ የድሮ ስሙማ ቀለም ወርቅ የተንፍሱ ነው ቤተሰብ ያወጣለት። እኔ በድሮ ስሙ እየጠራሁት ነው እንዳልሽው። እኛ ኤርሚ ከተመቸንስ ግን ለምንድን ነው የምታስጨንቀን እንዴ? እኛ በቃ ቀለም ያልተመቸንም ኤርሚ ነው የሚመቸን። ኤርሚ በለለን እንዴ ወይ? እኔ ሰውየው ከልቡ በሚዞርበት ስም እንጂ በአንተ በሚመች አልጠራውም። ሞክሼ አታሳጣኝ ለማለት ነው። እሺ ከኮሎራው ጋር ጨረስክ? ኮሎራው ጠየቅኩት። በቪዲዮ የምትወጣ ከሆነ እኔም በቪዲዮ እወጣለሁ። ትገባለህ። አንድ ቁጥር ጻፍ። ዝም ብለህ ገብተህ ግን ፔሬሪን ባራረም የሆነች ነገር እላለሁ ካልክ እሺ በቃ ስለዚህ ልቀጥል። እነዛ አሁን በአስረዳኝ መንገድ በጣም የሚያሳዝኑ ሰዎች ናቸው። የራሳቸው ሀሳብ የሌላቸው ሰው ድራይቭ የሚያደርጋቸው ሰዎች እውነት ለመናገር ለመቀየም ራሱ ለማዘን እነሱ ላይ የራሳቸው ሀሳብ ከሌላቸው ምን ብለህ ታዝንባቸዋለህ? ግን እንደው እኔ እንደ መልእክት አቤል አቡና ከሚናገራቸው ነገሮች ውስጥ ልክ አይደለም ብላችሁ የምታስቧቸው ነገሮች ካሉ ከሱ በላይ ልክ በሆነ መንገድ ገስጹት እንጂ ከሱ በጣም በወረደ መንገድ እየሰደባችሁት በጣም ፐርሰናል እያወረዳችሁት መትቸት የእናንተንም ልክነት ጥያቄ ውስጥ ነው የሚከተው። ማለት ተሳዳቢነቱን ለመናገር የከፉ ስድቦችን ጽፋችሁ ተሳዳቢ ነህ የምትሉት ከሆነ እኔ ይቸገራለሁ ማነው ተሳዳቢው የሚለውን ለመለየትና ተሳዳቢ ነህ ብላችሁ የምታስቡ ከሆነ በጣም በብዙ በረከት ቃል በጣም በብዙ በማጽናናት ቃል ነው መሆን ያለበት አትሳደብ የሚለው መልእክታችሁ ማለት ነው እንጂ በጣም ለጆሮ በሚሰቀጥጥ ስድብ ውስጥ አጅባችሁ ተሳዳቢ ነው የምትሉት ከሆነ በጣም ትልቅ ችግር አለና እንደዛ ልክ አይደለም። እሺ አቤላ እሺ አሁን ምንድን አለ ደግሞ መሰለ ኦፍኮርስ በቤተ ክርስቲያን ውስጥም እንደዚህ የተጎዱ ሰዎች አሉ። አሁን ነገ ከነገ ወዲያ ቄሱን ፊት ለፊት ይዛ ወጣ አባቷን ቄስ የሆነውን አባቷን ፊት ለፊት ወስዳ ገንዘቤን በላችኝ ምናምን በላኝ ገንዘቤን ወሰደብኝ ብላ እንደወጣችሁ ሰው ሴት ደግሞ ከቤተ ክርስቲያንም ደግሞ ፓስተሮቻቸው ነቢያቶቻቸው ምናምኖቻቸው ደግሞ እንደዚህ የዘረፏቸው ያስለቀሷቸው ድምፅ ደግሞ ብዙ አለ። ምናልባት እንደ መስቀል ሚዲያ አንድም አሁን ሁለት ሀሳቦች እንደመጡ አውቃለሁ። ከዛ አንጻር መስቀል ሚዲያ ድጋሚ የሰዎችን እንደዚህ አይነት ብሶት የውስጥ ችግር ፊት ለፊት ይዞ መምጣት ሀሳብ አለው ወይ? በዛ መንገድ ደግሞ በየቤታቸው ሆነው እከሌ ትልቅ ነው፣ ስሙ ትልቅ ነው፣ ተቀባይነቱ ትልቅ ነው፣ ተጽዕኖ ትልቅ ነው፣ እኔ በወጣ በቃ ማሽሻለሁ ከስማለው ብለው ፈርተው እውነታቸውን የደበቁ ሰዎች ምናልባት ወደ መስቀል ሚዲያ ቢመጡ ድጋሚ በር ክፍት ነው የሚሆንላቸው ነው ወይስ እንዴት ነው የምንሰራው? ያው ቀጥታ አንተን ኮሚኒኬት ስለሚያደርጉ ብዬ ነው እና እዚህም በደንብ እንዲብራራላቸው ብዬ ነው ጠይቅ። እንትን ምንድን ነው አንድ ሰው እውነተኛ ታሪክ አለኝ ካለ ሰነድ ካለው ከዛ በኋላ ለሚያነሳው ክስ ለሚያነሳው ጥያቄ ማስረጃ ካለው ሄኖክ መግባት ፈልጋ ከሆነ አንድ ቁጥር ጻፍ። በቪዲዮ መግባት ጥቅሙ ምን መሰለ? እኔ ተደብቃችሁ ሀሳብ የምሰጡ ሰዎችን አልሰማችሁ። ካልወራው አንደኛ ካልወራው ስምህ ራሱ ምንም በቃ የሌለ ነገር ፈጥረ ስም ሰጥተህ
ከዛ የሌለ ነገር አምጥተ ከዛ ክርስቲያን ነኝ ብለ ከዛ እንደ ክርስቲያን ሐሳብ እንድሰጥ አልፈልግም። ክርስቲያን በብርሃን ነው የሚኖር። ምን የሚያስደብቅ ነገር አለ? ጠፋ ሰው ከሌለ ሰው ገለ ካልሆነ የምትሰጠው ሐሳብ መጽሐፍ ቅዱሳዊና እውነታ ላይ የተመሰረተ ከሆነ ለምትሰጠው ሐሳብ ኃላፊነት የምትወስድ ከሆነ ፊትህን መደበቅ አስፈላጊ አይደለም። ገባ? እኔ ፊታቸውን የደበቁ ሰዎች እውነት አላቸውም ብዬ አልቀበልም። ስለዚህ እውነት አለኝ የምትል ከሆነ እውነትን ከነፊትህ ይዘውጣ። በፊትህ የምታፍር ከሆነ በፊቴ አፍራለሁ፣ በፊቴ አፍራለሁ። እግዚአብሔር እንዲህ አድርጎ ስለፈጠረኝ አዝናለሁ በለኝ። ከዛ በኋላ እግዚአብሔር ላይ ያዘነማ የሰውዬ ፊቱን እንዲያሳየኝ አልፈልግም ብዬ አብሬ እገባለሁ። በቃ እኔ ፊት አሳዩ። በቃ ብዙ ተሳዳቢ ሰዎች ገባ ኑሮህን ምናምን እንደሚያጓድል ታውቀዋለህ። የህይወት አቋምህ ማህበራዊ ህይወትህን እንደሚያጣርሰው አብረውክ ያሉ ሰዎች በዚህ ሀሳብ እንደማይደግፉ ታውቃለህ። ስለዚህ ምን ታደርጋለህ? አድራሻህን ትደብቃለህ፣ ስምህን ትደብቃለህ፣ ፊትህን ትደብቃለህ፣ ማንነትን ትደብቃለህ፣ የፈለግከውን ትናገራለህ። ኃላፊነትን አትወስድም። እኔ አቡና ከአንተ የበለጠ ደፋር ተናጋሪ ነኝ። እውነቱን ለምን በጣም ደፋርተን የምሰራበት ቦታ ይታወቃል። ገባ? የት አካባቢ በቃ ውጣ፣ ችግር የለውም። በቃ ሌሊት ከሆነ ሌሊት ላይ የምታደርጋለህ አንተ ሞባይልና ጥፍታተኛም እንዴ ዘጻት ሌሊት ላይ የምታደርጊያለሽ። ተኝ እንጂ ወይ ጸልይ። እኔ ጋር ቀን ነው፣ ለዛ ነው ያለሁት። ስለዚህ ተሳዳቢ ካልሆንክ ግባና በቪዲዮ ውጣ። እንወቅ ምንድን ነው እያወራን ያለ ነው ሰው እያወራን ያለው ሰው ማለት ድምፅ ቀይረህ አሁን ታውቃለህ፣ ቮይስ መቀየሪያ አለ። አንድ እዚህ ቲክቶክ ላይ ሀሳብ የምሰጥባቸው ሰዎች መካከል አንዱ ቮይሱን ቀይሮ እያወራኝ ቢሆንስ በምን አውቃለሁ? ቀለም ወርቅ ብትሆንስ አንተ አሁን ዳግማዊ ጥላሁን ብትሆንስ አሁን አንተ በምን አውቃለሁ? ድምፅን ቀይረህ ጎርነን አድርገህ ቀጠልን አድርገህ ቀየር አድርገህ እያወራ እሱን ነው። አንዳንድ ጊዜ ፊታችሁን የምትገልጹ ሰዎች ጥሩ ነው መገላለጽ። አንቺ ሸኒያ መስመርሽ እንጂ ይመች። ቤቴን ከፍቼ እጮሃለሁ ይላል። ቤትህንም ስከፍት አደራ ፊትህን ብታሳየኝ እኮ ችግር የለውም መጥቻ ብሬ እጮሃለሁ። ግን ፊታችሁን ቢያንስ አሳዩ። እኔ ግልጽ አይደለሁ እንዴ? እታወቃለሁ። ከለሪን ታውቁታላችሁ። ፊቴን መንገድ ላይ ብትሄዱ አይደንቲፋይ ታደርጉኛላችሁ። ሀሳቤን ስሰጥ አድራሻዬን ደብቄ አይደለም። የአዲስ አበባ ውስጥ ውጭ ሆኜ እንኳን አይደለም እጮህ ገባ። አዲስ አበባ ውስጥ ነው የምኖረው። በቃ አድራሻ ያለኝ ሰው ነኝ። መስቀል ሚዲያ የሚባል የሚታወቅ አድራሻ ያለው ስቱዲዮ ውስጥ እገኛለሁ። ገባ። እንደዚህ አይነት ሰው ሆኜ እንደዛ ያለውንክ ቢያንስ አንዱን እንኳ ማድረግ ማትችል ሰው ከሆንክ ለምን አብሬ ካወራል? እሺ። እና መስቀል ሚዲያ የግል ብሶት ያለበት ሰው ምናምን መንፈሳዊ ከሆነ ያው ለመንፈሳዊ ዓላማ የተቋቋመ እንትን ሚዲያ ስለሆነ ከአገልግሎት ጋር ከህይወት ጋር የተገናኘ ነገር ልክ እግዚአብሔር እንደዚህ ያደረገልኝ የሚሉ ሰዎች ምስክርነት ከዚህ ቀደም አገልጋዮችን እናንተ በጋራ እንዳቀረብን ሁሉ አሁንም በግል ህይወታቸው ነጋዴዎችን ማቅረብ ሀሳብ አለን። እየጠየቅኩ ነው። ገባ። ነጋዴዎችን ይሄ ጨዋታ የሚለውን ፕሮግራም በደንብ የማጠናከር ሀሳብ አለኝ። መስቀል ጨዋታ የሚለውን ፕሮግራም ከዛ እንግዶች ተሞክሮ ያላቸውን እንግዶችን የማምጣት ሀሳብ አለኝ። እንትን ንግዱ ላይ ምናምን ክርስቲያኖች ሁሉም ቦታ ላይ እንዴት መሰማራት ቢከስር አንድ ሰው እንዴት ነው ከስረት አውቃለሁ ማለት ፈልጋለሁ። ነጋዴዎች ድል በድል የሚባል ህይወት ስለሌለ እንደዛ ነው እና እንደዚህ በነቢያት ተበደለን ምናምን የሚሉ ሰዎች
የተጨባጭ መረጃ ካላቸው እኔ ችግር የለብኝም። ግን ስም ለማጥፋት እንዳይሆን፣ ስትመጣ ስም ለማጥፋት እንዳይሆን። ግን የሁለቱንም ሳይድ ስቶሪ የመስማት እድል ይኖራል ወይስ ደግሞ ተበዳዩ ብቻ ነው? ድብቆች ናቸው። አሁን ለምሳሌ እዩ ጩፋ ቀጥሎ ዮናታን አክሊሉ ፖድካስት ላይ ይቀርባል። ማርክ ማይ ወርድ ጠብቁኝ። እዩ ጩፋ የማርሲል ፖድካስት የሚባል አዲስ የተጀመረ አለ። ዮኒ ማኛ በል ዮናታን አክሊሉ የሚያቀርበው ፕሮግራም አለ እና እዛ ላይ ይቀርባል። አንድም ከራሱ ሚዲያ ውጪ እዩ ጩፋ ቀርባ አያውቅም። እንደምታውቁት የሆነ ዓለማዊ ቻናል ላይ ምናምን ሊቀርቡ የሚችሉበት ነገር አለ። ይሄ ሴኩላር የሆነው ጉዳይ ላይ ግን እንዲህ ፐርሰናል ህይወታቸው የሚሞግቱ ምናምን ፕሮግራሞች ላይ አይቀርቡ። አሁን ዮናታን አክሊሉ ፕሮግራም ላይ ግን ቀጣይ እንግዳ እሱ ነው የሚሆነው። ምክንያቱም እነዚህ በግል ሲጣሉ የነበሩ ኦዲየንስ ሲሰበስቡ የነበሩ ሰዎች በግል እንደማይችሉት ገብቷቸዋል። አሁን ህብረት ማድረግ ጀምረዋል። ዮናታን አክሊሉ ከታምራት ታረቀኝ ጋር ታርቀዋል፣ ጸብ ነበሩ። ዮናታን አክሊሉ ከእዩ ጩፋ ጋር ባላንጣ ነበሩ፣ እየተገለማመጡ ነበር የሚሄዱት። አሁን ጓደኛ ለመሆን ጥረት አድርገዋል። አይ ቲንክ ወዳጅ ሆነዋል። ምክንያቱም በነጠላ ይህንን አሁን የጀመርነውን ሐሰተኛ አመፀኛውን የመግለጥ እንትን አልቻሉትም በነጠላ። ስለዚህ የጠላት ወዳጄ ነው በሚለው ጠላት ያወዳጃቸው ወዳጆች ሆኑ ተሰብስበዋል ማለት ነው። አሁንም ግን ያው በዝርዝርም ሆነ በአንድ ላይ ሆነው በነጠላም በዝርዝርም ያው ናቸው። ሐሰተኛ ቢከማቹም አንድ ናቸው። እንደ አንድ አድርገህ ትመታቸዋል ይላል የእግዚአብሔር ቃል። አሌሉያ በሉ። ስለዚህ አሁን እዩ ጩፋን ብቻህን አቅርበው ብትለኝ አይቀርብም እንጂ መቶ ሞራል ካለው እኔም በነበርኩበት ሰዓት ብዙ ሙከራዎቻችን እኮ አልተሳኩም። አይደለም እነሱ ብዙ ሰዎች ከሚዲያ እንደሚሸሹ እኮ አይተናል። ያው በእርግጥ በጣም ደግሞ ፈቃደኛም ሆነው የቀረቡልን ሀሳባቸውን በነፃነት የሰጡ ሰዎች እንዳሉም ሆነው እንደ ልባቸው እንደሚፈነጩበት የማይሰማቸው ሚዲያ ላይ እንደማይመጡ ምንም እኛ ምስክር ነን፣ በደንብ አይተናል። ምክንያቱም ብዙ ሰዎችን ከቀረቡት ፕሮግራሞች በላይ ያልቀረቡ ፕሮግራሞች ብዙ ሰዎችን ኮንታክት አድርገናል፣ በግል አግኝተን አውርተናል። ስሜታቸው በግልጽ የሚታይ የአንዳንዶቹ ፍርሃት ነው፣ የአንዳንዶቹ ደግሞ ምን ብለህ ትቀርባለህ ማለት እዩ ጩፋ የሸጠውን ዘይት ሳትነካበት የሆነ ሜዳ ላይ ስለሰበሰበውና ጌታን ተቀበለ ስለተባለው ድራማው ብቻ ልታወራለት ከጠራኸው እንጂ የሚመጣው ስላጭበረበረና ስለማጭበርበሩ የምታነሳበት እንደሆነ ካወቀ አይመጣም። እና እንደ ሚዲያ እንደውም በጣም እግዚአብሔር የረዳው ሚዲያ ነው። እንደ ካውንስል ራሱ የትኛውም ሚዲያ ላይ ሄዶ ቀርቦ ሀሳቡን መስጠት ያልሰጠ ካውንስል የራሱ ሚዲያ ላይ ብቻ ኢቫንጀሊካል ቲቪ ላይ ብቻ ሀሳብ ሲሰጥ የነበረ ከአንዴም ሁለቴ እኛ ሚዲያ ላይ ተገኝቶ ሀሳባችንን ለመቀበል ሙግታችንን ለመስማት መጥቷልና የለም እንዳልከው እንደዚህ ቦልድነሱ የለም። ግን እንደው አንድ ሰውን በሌለበት ክሌም ከማድረግ አንጻር እንዴት ነው ተበደልኩ ባዩ ብቻ ስለመጣ በዳዩ በሌለበት ሁኔታ ሀሳብ የሚነሳው የሚለውን ነገር ነው።